የፍቅር ህይወታችሁ አንድ እርምጃ ከፍ እንዲል አንድ እርምጃ ወደፊት ፈቀቅ እንዲል በማሰብ እነዚህ ነገሮች የምታደርጊ ከሆነ ይሄ ነገርሽ ብቻ የሱን ተነሳሽነት ይገላል። አንቺን እንደ ፍልጉና እንደ ጉጉ እንድትታይ ያደርግሻል። እሽቶች ዛሬ ከዚህ በፊት ስላልሰማችሁት አንድ ነገር በሚገባ እንነጋገራለን። ይሄው ምንድነው? ወንድ ልጅ ካንቺ ጋር ያለውን ነገር አንድ ደረጃ ከፍ ከማድረጉ በፊት ዋጋሽን እንዴት እንደሚመዝንና መጨረሻ ላይ እንዴት እንደሚወስን እንነጋገራለን ወይም ደግሞ እንመለከታለን። አንዳንድ ሴቶች ወንድ ልጅ ከቀረባችሁ በኋላ ግንኙነታችሁን ወዲያው ወደ ቁም ነገር ከፍ ስለማድረግ ዋጋ ሲከፍል ወይም ደግሞ እንደነዚህ አይነት እንቅስቃሴዎችን ማድረግ ሲጀምር ትመለከታላችሁ። አንዳንድ ሴቶች ጋር ደግሞ ስትሄዱ መልክና ቁንጅና ሳያንሳቸው ግን የቀረባችሁ ወንድ በሙሉ ከአካሌና ጊዜ ነገር አሻግሮ ሳያስባችሁ ሲቀር ብዙዎቻችሁ ታዘባችኋል ወይም ደግሞ አይታችኋል ብዬ አስባለሁ። ይሄ ግን የጣፈንታ ወይም ደግሞ የጠማማ ዕድል ጉዳይ አይደለም። ይሄ ወንድ ልጅ ሰብኮንሺየስሊ ዋጋሽን እንዲተመን ያደረግሽበት መንገድ ውጤት ነው። ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን ወንድ ልጅ ትክክለኛ ዋጋሽን እንዳይረዳና ሳታስቢው ዋጋሽን የሚያወርዱ ጥቃቅን የሚመስሉ ነገር ግን ደግሞ አደገኛ ስህተቶችን እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው የፍቅራችሁን አቅጣጫ የመምራት ተነሳሽነት ካሳየሽ ወይም ደግሞ ካለሽ። እዚህ ጋር ምናልባት እዚህ ሐሳብ ላይ ስንነጋገር ግር ሊልሽ ወይም ደግሞ ሊያወዛግብሽ ይችላል። ማለት እንዴት እንደዛ የሚያሰኝ ነገር ሊሆን ይችላል? ይሄ ነገር ምን መሰለሽ፣ የፍቅር ህይወታችሁ ምን መምሰል እንዳለበት፣ ወዴት አቅጣጫ መሄድ እንዳለበት በጣም ትርጉም ያላቸው ነገሮች እያነሳሽ ጥያቄ የምትጠይቂ ከሆነ የምትጠይቂያቸው ጥያቄዎች ወይም ደግሞ እንደነዚህ አይነት ሐሳቦችን ስታመጪ ሐሳብሽ የፍቅር ህይወታችሁ አንድ እርምጃ ከፍ እንዲል አንድ እርምጃ ወደፊት ፈቀቅ እንዲል በማሰብ እነዚህ ነገሮች የምታደርጊ ከሆነ ይሄ ነገርሽ ብቻ የሱን ተነሳሽነት ይገላል። አንቺን እንደ ፍልጉና እንደ ጉጉ እንድትታይ ያደርግሻል። እነዚህ ነገሮች በሙሉ የምታደርጊው አንቺ ከሆንሽ የፍቅር ህይወታችሁን ለማሳደግ ወይም ደግሞ ከፍ ለማድረግ እሱ ምንም መልፋት ምንም መስራት እንደማይጠበቅበት እንዲያስብ እያደረግሽ ነው። ምንም ኢፈርት ኤግዘርት ሳያደርግ አብሮሽ መቀጠል እንደሚችል እንዲሰማው እያደረግሽ ነው። እንደዚህ ደግሞ ሊመስልሽ ይችላል፣ ልታሳኪ የምትችይ ይመስልሽ ይሆናል እንጂ በእንደዚህ መልኩ የሚሳካ ወይም ደግሞ የሚፈለገው ደረጃ ላይ የሚደርስ የፍቅር ህይወት የለም። የፍቅር ህይወትን አንድ ደረጃ ከፍ ለማድረግ መተጋገዝ፣ መደጋገፍ በጣም አስፈላጊ ነገር ነው። ነገር ግን ደግሞ የፍቅር ህይወታችሁን አንድ ደረጃ ከፍ ለማድረግ ሁሉንም ስራ እኔ ካልሰራው የምትይ ከሆነ አመንሽም አላመንሽ በልፋትሽ ልክ ዋጋሽ እንደማይተመን አስረግጬ ልነግርሽ እችላለሁ። ሌላው ደግሞ እዚህ ጋር ልታውቂ የሚገባው ነገር አንድ ሰው ወዶና ፈቅዶ አብሮሽ መቆየትን እስካልመረጠ ድረስ በግድ ወይም ደግሞ በአንቺ ጥረት ብቻ ያ ሰው እስከ መጨረሻው አብሮሽ ሊሆን አይችልም። you have to know this። ማንም አብሮሽ መሆንን ሲያስብ ወዶና ፈቅዶ አብሮሽ ሊሆን ይገባል። ሁለተኛው ከአሁናዊ ባህሪው በላይ አቅሙ ላይ ማተኮር። ይሄ ምን ማለት መሰላችሁ? ብዙ እህቶች አሁን አብሯቸው ካለው ሰው ጋር አብሮ ያሉት ወይም ደግሞ አብሮ የሚቀጥሉት ያ ልጅ ሊሆን ይችላል ብለው ከሚያስቡት ማንነቱ ፍቅር ይዟቸው እንጂ አሁን ካለው ከሚታየው ከሚዳሰሰውና እያንጸባረቀ ካለው ባህሪ አይደለም። ስለወደፊት እቅዱ ሊሆን ስላለው ማንነት ደጋግሞ ሲያወራ ሰምተሽ ከዛ ማንነቱ ፍቅር ይዞሽ አብረሽ ስትቆይ በሂደት ያን ማንነት እሱ የሚያዳበር ይመስላል። ከዛ በኋላ ወደፊት የመንደርደር ፍላጎት ያጣል። ስለዚህ ምን እያልኩሽ ነው? ሁልጊዜም አብሮሽ ካለው ልጅ ጋር አብረሽ ስትቆይ ነገ ከነገ ወዲያ ሊሆን ይችላል ወይም ደግሞ ውስጡ ያለውን አቅም አይተሽ አይደለም አብሮሽ መሆን ያለብሽ። አሁን ላይ ያ ሰው ምን አይነት ባህሪ ያለው፣ ምን አይነት አመለካከት አለው፣ ምን ነገሮችን እያደረገ ነው የሚለውን ነገር ተመልክተሽ ሊሆን ይገባል። ኮሜንትም ስታደርጊ ኦር ደግሞ እነዚህ ነገሮች ላይ ሪአክትም ስታደርጊ ከዚህ አንግል ብቻ ነው ሪአክት ልታደርጊ የሚገባው። ስትቆይም ስትታገሺም እንደገና ደግሞ ለመለየትም ስትወስኚ አሁን ላይ ከሚታየው ነገር ተነስተሽ መሆን አለበት። ይሄ ማለት ግን በመንገዱ በሚያልፍባቸው ጎዳኖች ሁሉ አታድንቂው አታበረታችሁ ማለት አይደለም። ነገር ግን ደግሞ ገና ያልሆነውን የሚያስበው ማንነት ግን እንደሆነ አድርጎ እስከ ማሰብ እንዳታደርሹ ልትጠነቀቂ ይገባል።
በጣም ብዙ እህቶች ለ2 እና ለ3 ዓመት በፍቅረኝነት ቆይታችሁ፣ አንዳንዶቻችሁም 4-5 ዓመት የሚያክል ጊዜ በፍቅረኝነት ቆይታችሁ ዛሬም እንደሚያገባሽ እየነገረሽ፣ ዛሬም አብራችሁ ቤተሰብ እንደምትመሰርቱ የሆነ ህይወት እንደሚኖራችሁ እየነገረሽ፣ ነገር ግን ደግሞ ያን ማድረግ እንኳን ባይችል እነዛን ነገሮች ለማድረግ የሞከራችሁ ሙከራዎች ሳትመለከች አብረሽ ልትቆይ አይገባም። እነዚህ ነገሮች ልትፈትሽ ይገባል። እነዚህ ነገሮች የማትፈትሽ ከሆነ እንደ ተራና የትም እንደማትሄጂ ሴት ሊመለከትሽ እንደሚችል ልታቂ ይገባል። ዋጋሽን በዛ መልኩ ሊመነዝረው ይችላል። ስለዚህ አብረሹ ስትቆይ ወይም ደግሞ አብረሹ ባለሽባቸው ጊዜያት በትክክል እውነተኛ ማንነቱና እውነተኛ ባህሪውን ቼክ ልታደርግ የሚገባው እንጂ ውስጡ ያለውን እምቅ ነገር አውጥተሽ ወደፊት ልጠቀም ይችላል ወይም ደግሞ አውጥቶ ሊጠቀምና ልንቀየር እንችላለን በሚል እሳቤ በፍጹም መሆን የለበትም። እንደዛ የምታስቢ ከሆነ እሱም በሂደት አብሮሽ የቆየሽ ያን ነገር አስበሽ ሳይሆን መሄጃ እንደሌለሽ አስቡ። 3ኛው ፍንጭ ፍለጋሽን ወደ ምርመራ መቀየር። ይሄ ደግሞ ምን ማለት መሰለሽ? ስላለፈ ህይወቱ ሊሆን ይችላል፣ ስለሚያቅዳቸው እቅዶች ሊሆን ይችላል፣ ስለ ልምዱ ሊሆን ይችላል፣ ምን አስቡ ስላደረጋቸው ነገሮች ሊሆን ይችላል። ስለ እንደነዚህ አይነት ነገሮች ስትጠይቂው ጥያቄሽን ባለማመን ወይም ደግሞ በፍርሃት ስሜት ልታቀርቢ አይገባም። ፍላጎትሽ ያ ባይሆን እንኳን በዛ ስሜት የምትጠይቂው ከሆነ የሚሰጥሽ ምላሽም በፍላጎት ሳይሆን በጫና የሚመልሰው እንደሆነ ልታቂ ይገባል። ሁልጊዜም ለሚናገረው ነገር እየተገመተና እየተመዘነ ሬት እየተደረገ እንደሆነ እንዲያስብ ያደርገዋል። ይሄ ደግሞ እውነተኛ ማንነቱን እንዲያወጣ አያደርገውም። ወንድ ልጅ ደግሞ እውነተኛ ማንነቱን አውጥቶ ኤክሰርሳይዝ ማድረግ የማይችልበት ቦታ ለረጅም ጊዜ አይቆይም። ወይም ደግሞ እንደዚህ አይነት የፍቅር አጋር ከጎኑ አጠገቡ እንዳለች ካሰበ ለዛ ሴት የሚኖረው ግምት በጣም ይወረደ ነው የሚሆነው። 4ኛው የወንድነት ስሜቱን የምታስተናግጅበት መንገድ። ወንድ ልጅ አብሮሽ ሲሆን ወይም ደግሞ አጠገብሽ ሲሆን የሆነ የማነስ ስሜት እንዲሰማው የምታደርጊ ከሆነ ይሄ ላንቺ ያለውን ስሜት የሚሰጥሽን ቦታ በጣም እየገደለ እያወረደ የሚሄድ በጣም አደገኛ ነገር ነው። እንደነዚህ አይነት ነገሮችን ደግሞ ብዙ ጊዜ ኖቲስ የሚያደርጉ በጣም ትልልቅ ነገሮች ሀፕን ሲያደርጉ አይደለም፣ በጣም ጥቃቅን ከሚመስሉ ግን ደግሞ አደገኛ ከሆኑ ምልክቶች ነው እንደዚህ አይነት ነገሮችን ሴንስ ማድረግ የሚችለው። ለምሳሌ አብራችሁ ያቀዳችሁት እቅድ ቢኖር ያንን እቅድ ሳትነግሪው ቀይረሽ በሌላ እቅድ ከተካሹ፣ በራስሽ እቅድ ከተካሹ፣ ሁሉንም ነገር በአንቺ ቁጥጥር ስር ለማድረግ ከጣርሽ፣ ስሜቱን የሚጎዱ ቃላት ከተናገርሽ፣ እንደነዚህ አይነት ነገሮች ግንኙነታችሁን የሚያሳድጉ ሳይሆኑ በአጭሩ እንዲቀጭ የሚያደርጉ በጣም አደገኛ ነገሮች ናቸው። ማራኪና ሳቢ ሳትሆኝ የሆነ የደበራት አይነት ሴት ተደርገሽ እንድትታሰብ የሚያደርግ ነገር ነው። ስለዚህ የዛሬውን ሀሳብ ጠቅለል ስናደርግ ወንድ ልጅ በዙሪያው አንቺ ስትኖሪ ስለ ራሱ እንዲሰማው በምታደርጊበት መንገድ ዋጋሽን ይተመናል። እዚህ ጋር ግን እንዳጠቃላይ አንድ ነገር ብዬ ማለት ፈልጋለሁ። የፍቅር ህይወት ውስጥ ያላችሁም ልትሆኑ ትችላላችሁ፣ ገና ወደ ፍቅር ህይወት ልትገቡ ያላችሁም ሰዎች ልትሆኑ ትችላላችሁ። ብቻ ለሁላችሁም ግን አንድ ነገር ማለት ፈልጋለሁ። የፍቅር ህይወታችሁም በምንም ምክንያት በምንም መንገድ ወደ ፉክክር፣ ወደ አሸናፊ ተሸናፊ ፍለጋ፣ ወደ አለመተማመን፣ ወደ ድብብቆሽ፣ ወደ ሆነ ነገር ከጀርባ ወደ መሸረብ፣ ወደ ጭንቅላት ጨዋታ፣ ወደ እልህ በፍጹም አታስገቡት። አትሊስት እነዚህ ነገሮች ለመፈጠራቸው ምክንያት አትሆኑ። እንደዚህ አይነት ነገር አያስፈልግም። ይህን እስቲ ቆም ብላችሁ አስቡት። እዚች ምድር ላይ ስንት ዓመት ልኖር? ካለን ከተሰጠን ጊዜ ላይ ምን ያህል ጊዜ እንደቀረም እናውቃለን። እቺን የቀረችን ጊዜ ከሷም ላይ ደግሞ ለፍቅር ተቆርሳ የተሰጠችን በጣም ትንሽ ጊዜ ናት። ያችን በማይሆን በማይረባ ነገር ማባከን በፍጹም አስፈላጊ አይደለም። ይሄ ምክሬ ለወንዶችም ለሴቶችም ነው። የፍቅር ህይወታችሁን በማይረባ ነገር ኮምፕሊኬትድ አታድርጉት። ሁለታችሁም ወደ ፍቅር ህይወት ከመግባታችሁ በፊት 10 ጊዜ ለክታችሁ አንዴ ቁረጡ። አንዴ ግን ከዛ ሰው ጋር ከሆናችሁ በኋላ አንድ በቃ ፍቅረኛ ካለች ለሷ ታምነኑ። ከዛ በኋላ ትኩረትን በሙሉ ህይወታችሁን የሚለውጥ ነገር ላይ አድርግ። አንድ ጊዜ ፍቅረኛ ካለሽ ከዛ በኋላ ሌላ 10-15 ሰው ጋር ማውራት፣ በጎን ማንጋጋት ምንም ትርጉም የለውም። በቃ አያስፈልግም። ህይወት አጭር ናት። ስለዚህ እቺን አጭር ህይወት በማይረቡ ነገሮች ማባከን በፍጹም ተገቢ አይደለም። ሁለታችሁም ቢሪል ቱ ኢች አዘር፣ በቃ አንዳችሁ ሌላችሁ እውነተኛ ሁኑ፣ ሪል ሁኑ። ከዛ በኋላ የፍቅር ህይወት በጣም ቀላል ነው። ማስመሰል፣ ድራማ፣ መጠባበቅ የሚባሉ ነገሮች ካሉበት ግን አሸናፊ ተሸናፊ ፍለጋ የሚገባ ከሆነ ከጀርባ የሆኑ ነገሮች የሚሸረቡ ምናምን የሚጎነጎኑ ከሆነ እንደነዚህ አይነት ነገሮች ካሉ የፍቅር ህይወት ገሃነም ነው የሚሆነው። በእንደዚህ ደግሞ እቺን ስንት ዓመት ልኖር ማናቅባትን ዓለማችን አበላሽተን መሄድ የለብንም።
ያንንም ሰው ማሳዘን የለብንም፣ ራሳችንም ተጎድተን ማለፍ የለብንም። የፍቅር ህይወትን በዚህ ልክ ልታቀሉት ይገባል።